እንዴ ነገር እንዳበቃለት ወይ እንደዚህ ያለ የልጆችሽ አባት ነው ማለት ተሳስቶ ይቅርታ ከጠየቀኝ ማለት ነው ማልመልስበት ምንም አይነት ምክንያት አንተን ለመውደድ ባልሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆታል ህመሜን ባንተ እንደጨነቀኝ ላሳውቀው እንጂ እስኪገባ ከጄ ሺ ጉዳይ ባደርገው ማለፉን በደጅ ደሞ በዚህ ጊዜ ምን ሚታያልና ከሱ ወደ ላሳር አምላክ አይኔን ጤና ስታዩ እንዳይደብርሽ ተረጋጊና እንዳይደብረኝ ተረጋጊ ኩቻ ዳጊ አሎት አሉ ዳጊ No, sin. Would they? No. No. Would they? Vai, o Bia matar-lhes. Would they? No. 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 Sin. Thanks. Vai. No. Huh? Sin. ናይ አሞኖ እንዴ ከንፈሩ ራሱ ነጭ ነው። ምን ናይ ሐኪም ቤት እንሂድ እንዴ? አይ እስቲ ንፋሱ ሰዳ ውብዬ መታለች። ቆይታ እነዚህ የምትጠጣው እንዴ? ቆይ ለምን ተይኝ የምትለው? ቆይ እኔ ምን አደረኩ? እኔ ምን አድርጌያለሁ? እኔ የምትፈልጊኝ ወንድምሽን አትጠሪም ነበር ብዬ እኔ በፊት ብቻዬን ነበርኩኝ። ለዛ ነው የጠራሁት እንጂ እኮ ለሌላ ነገር አይደለም። እሺ እንሂድ። ሕክምና ቤት ነው ከሰላም ጋር ነው። ስለምን አላመጣሻት? በዚህ ፀሐይ ነው እንዴት ልጅ በዚህ ፀሐይ እንዴት ይዛ ትመጣለች? እሺ ሕክምና ነው። እኔ ትምኛለሽ? እሺ እንሂድ ሕክምና። እኔ አልሄድም። መጣትም አልፈልግም። ምግብ ምንም አልበላም። አልበላም ምናምን ብሎ ነው። አልበላም። ምን ይሰራልኛል? ምን ይሰራልኛል? ያንተ ለልጆቹ መኖር አይደለም እንዴ? ተስፋ የሌለው ሰው ለምን ተስፋ የለውም የምትለው? ከኔ ጋር ታርቀን የለ እንዴ? ሰላም አወርደን ታዲያ ወንድምሽ ምን እያደረገ አንቺ እኮ እሱን እኮ ደግፈሽ እኮ ከሱ ጎን እኮ ነው ያለሽው። በቃ ደግፎት ነው። ለምን እንደዛ ትናገራለህ? እኔ ደግፈዋለሁ እሱን። ለምን እንደዛ የምታወራው? አንቺ እሱን ደግፈሻል። ሲጀመር ከሱ ጎን ነው ያለሽው። እኔ ደግፌው አይደለም። ይሄ ያሳለፍኩትን ነገር ስለሚያውቅ ነው። ለዛ ነው የተናደደብኝ።
እኔ ደግሞ ተረረኛ እሱን እኮ አስገብተሽ እኔ እንድባረር እኮ ነው ያደረግሽው አይደል? እንደዛ አይደለም። እሺ ብዬ ተቀብዬ ካልነበረ ቆይ እኔ እንደዛ ነው ያደረኩት። እሱ እኮ አንተ እንደተሄድም በቃ መኖር ትችላላችሁ። እየለመንኩ እኮ ነው ተታኝ መኖር ትችላላችሁ። ታዲያ ለምን እንደዚህ ትሆናለህ? ቤቷ ጥፋት እኮ አይደለም ይሄ እና አላጠፋችም እያልክ ነው አንተ ራስህ አሽጠርተው አይደል እንደዚህ ያደረከኝ አይደለም። ምንም ጎዳ አይደለም እኮ በፊት ብቻዬን ነበርኩ ነው እንደገና ተመልሰን ለምን አብረን የምንኖር? አንተ መኖር አልፈልግም፣ ትዳርን አልፈልገውም። አሁንም ናይ ልጆቼን አስፈልግ እየመታኝ ወንድምሽ እየደበደበኝ እኔ ናይ ወንድሟ እኔንም መደብ እኔ ጋሽ ብዬ እንደታገስኩ ታውቂያለሽ። እሱን መምታት ምን ማለት ከብዶኛል። እኔ ላይ ሙላ እኮ ናይ እጁን አንስቶብኛል እኮ እኔንም መቶኛል እኮ። ስማ እሺ ምን ላድርግ? ቆይ እኔ ግራ ገባኝ እኮ ነው። ብቻዬን በነበርኩበት ሰዓት መጣ። አሁን ደግሞ ሂድ ውጣ ማለት አልችልም። እሱን እኔም መረዳት አለበት ቢያንስ እንኳን ማለት ነው። እንደዚህ እየመጣሁ አይሃለሁ እሱ እስከሚሄድ ድረስ ምን ይሰራልኛል? ለምን በኔ ተስፋ የምቆርጠው? እኔ ምን አደረኩ? በቃ የለኝም እኔ ተስፋ ባለ ምን አደረኩ? እኔ ምን አጠፋው? ነገም አንቺ ወንድምሽ ሲመጣ ነገ እንደማታባሪ እኔ አላባረርኩም እኮ ሲጀመር እኔ አንቺ ማለት ወንድምሽ ነው። በቃ አንቺን ሐሳብ ነው እኮ ያደረገ ያለው እንደኔ እየለመድኩ እኮ ተተኝ ወጣው ነው ነው አንተ እንደዚህ ለምን እንደምትለው እና የተሰደብኩ እየተመታው ቆሜ እንዳይሆን አንቺ አትናደጂ። እሱ በቃ እንትን ስለተበሳጨ ነው። በቃ እሺ ምግብ ብላ እሺ ውብዬ ምግብ አብዩ በእናትሽ ነው አንተ እንደዚህ ለምን እንደምትላት ቆይ አንተ ለማየት ለምን እንደምታናድዳት ናይ አንተን ብላ አይደል እንደ ልጆቹን አስቀምጣ የመጣችው ነው። ይሄ መረዳት ያቅታል። ይሄን ወንድሟ ባጠፋው ለምን እሷን ተከሳታለች? ወንድሟ እኮ እኛ ላይ ምጁን እያነሳ ነው ያለው። የሚያደርገውንም ነገር አያውቅም። ምን የሚያወራውንም ነገር አያውቅም። ምን እንደሚያደርግም ምን እንደሚልም አያውቅም። እኔን ትላንትና መጥቶኛል። ከዚህ በፊት አንተንም እንደዛው ዳጊንም እንደዛው ሁላችንንም በቃ እንትን እያለ ነው። እኛ ግን ለውብዬ ስንል ነው ዝም የምንለው። ገብታል። የሆነ ነገር ማድረግ ከብዶን አይደለም። ግን አንተ ተስፋ መቁረጥ የለብህም ብራዘር። ምን ሆነ ነው አንተ ስንት ነገሮች አሳልፈህ አሁን በአንዴ ተስፋ ተቆርጣለህ? እንዴት እሷ ደግሞ ወንድሙ ተስፋ አስቆረጥኝ እኮ ናኦሚ እሱ ነው እንጂ በቃ እሷ እኮ ምንም አይነት ጥፋት የለባትም ነው። ታዲያ እሷ እኮ ማስቆም እኮ ትችላለች። ከቤት እኮ እንዲወጣ ማለት ትችላለች አይደል እንዴ? ከቤት እንዴት አድርጌ ነው በቃ ማባረር ትችላለች። እኔም እኮ ማባረር እችላለሁ። ግን እኔ ጋሼን ብዬ ነው ዝም ያልኩት። በዚህ አጋጣሚ ጋሼ እንዳይቀየሙ ብዬ ነው ዝም ያልኩት። ሲቀጥል ደግሞ እሱ እኔ እንዳልጎዳ ነው የመጣው አይደል? አሁን እንደገና እንትን ስል እንዴት ነው እሱን ማባረረው ነው? ለምን ደግሞ አትረዳኝ አንተ? ለምን ደግሞ አትረዳኝ? ነይ ቁጭ በይና እንትን በይ። አጎርሽው ጠጋበላላትና አታስጨንቃት። ቁጭ አንዱ ድረስ ለምን ደግሞ አትረዳኝ? ለምን ነው እንደዚህ የምትናደደው? አይደለም። እሺ ቆይ እሺ፣ በእኔ እንደዚህ ተስፋ ቆረጥካ ተናደድካ ለምንድን ምግብ አልበላ የምትለው ምክንያት ምንድን ነው? እሺ ጉረስን ነው አንተ ታመ በሽታ ላይ አንድ ነገር ላይ ለመውደቅ ነው እንደምትፈልገው? ለምን ሰው ነው? ቆይ በኋላ ልጆች አታስቡ። የተበሳጨ ራሱን ሊጎዳ ነው። ቋጣይም ተጎሳቅሎ እንዳለ ከስቶ አታዩም? ተጎሳቅሎ ነው ራሱን ዝም ብሎ መጠጥ በባዶ ወድ መጠጥ እንደማይጠጣ አታውቅም? ደግሞ ከመቼ ብሎ መጠጥ የምጠጣው እንደዚህ ለመሞት ነው? ምን ማለት ነው? እንደዚህ አይነት ቃላት ተጠቀም ነው እንደሞት ይሻለኛል ነው እንዴ? ልጆች እንዳለው ረሳክ እንዴ? ለምን እንደዚህ አይነት ሰው እንኳን ቆይ ለምን ነው አንተ እንደዚህ ሆንኩ ነው? እሺ እሱ ተናዶ ነው የበፊቱን ስተትን አስቦ ነው አይደል እንዴ? እሱማ በቀል አለበት ወይ? ምንድነው በቀል? ከዚህ በፊት የሚያጋጫችሁ ነገር የለም አይደል እንዴ? በቃ 4 አመት ሙሉ አንድ ቀን አይቶሽ ማለት ዛሬ ምን አልኩኝ? 4 አመት ምን ሆንኩኝ? እኔ ምንም አልኩኝ። ትዳሬ ምንም ሆኖ አቅም ደስተኛ እንደሆንኩ ነው የሚያውቀው። ለምን ይመጣል? ደውሎ እንደሚጠይቀን ታውቃለህ? እሺ ተወሱን በባዶ ልዝም በቃ ነው ተይኝ በቃ እንዴ አንቺ ቤተሰብ ማል ጣልቃ አስገብተሽ ደግሞ ታወሪያለሽ እንዴ? እኔ ቤተሰብ ማል ጣልቃ አስገባው ነው አስገባሽ። ከዚህ በላይ ምን እንዲሆን ነው የፈለግሽው? ደና ሰላም ፈጥረን እርቅ የፈጸምነውን ማል ላይ ቤተሰብ አስገባሽ።
ነው ማንንም አላስገባውም። እኔ ብቻዬን በነበርኩበት ሰናልኝ አልኩት አይደል? የተረገመ ወንድምሽ ገባ። የተረገመ ነው። በጣም ክፉ ሰው ነው። ከኔ ጋር ሆነ ችግር ያለበት ሰው ነው። በቃ ለሱ ጥብቅና እየቆምሽ ነው። ለወንድምሽ ጥብቅና እየቆምሽ ነው። ወንድምሽ ከኔ በለጠብሽ አይደል? ከኔ በለጠብሽ አይደል? ወንድምሽ ንገሪኛ። ከኔ በልጦብሽ ነው አይደል? ወንድምሽ እንደዚህ በምሬት እንደዚህ አታውራ ነው። መሀል ላይ ቤተሰብ እንዴት ታስገቢያለሽ? ሰላም የፈጠርነው ቤተሰብ እንዴት ይገባል? መሀል ላይ ትዳር መሀል ቤተሰብ ገብቶ ያውቃል ወይ? እኛ መሀል ገብቶ ያውቃል ቤተሰብ? ናም ሲጀምር እኮ ማለት ነው እኔ በተከፋው ሰዓት እኮ ነው የመጣው አይደል እንዴ? ይቅርታ ስጠይቀኝ ደግሞ እሱ አልነበረም። ይሄ ፈጠራል ብዬ ደግሞ አላሰብኩም። ቢያንስ የኛን መታረቅ ሰብኩ ዝም ይላል ብዬ ነው ያሰብኩት። ግን እንደዚህ የሚያደርግም አልመሰለኝም። በቃ እኔ አይመለከተኝም ከዚህ በኋላ ብዬ ምንም አይመለከተኝም። አንቺ ወደሽ ፈቅደሽ ወንድምሽን መርጠሻል፣ ትዳርሽን ትተሻል። በቃ ተይኝ ተይኝ በቃ እኔ አልፈልግም። ተይኝ በቃ አንድ ብቻ እሺ ነው ማታስጨንቃት እባክህ። ምን ሆነ ነው አንተ? በቃ እኔ ምን አደረኩኝ? ቆይ እኔ ለምንድን ነው የማትረዳኝ? ቤተሰብ አውቄ አላስገባውም። ብቻዬን በነበርኩበት ሰጣልቻለሁ። አዎ ከዚህ በፊት ደግሞ ሰላም ነን። እንደዚህ አይነት ነገር ተፈጥሮብን አቅም አይደል እንዴ? ለዛ ነው የማይመጡት። እንደዋወላለን። አንተ ጋር እንደሚደውል ታውቃለህ፣ ካንተ ጋር እንደምትግባቡ ታውቃለህ አንተ ራስህ። እሱማ የሆነ ጠላትነት አለው ከኔና ካንተ። ጠላትነት ምን አደረከው? ጠላትነት አለው። ስለምን ጠላትነት ነው የምታወራው ነው? ጭራሽ እኔ ጫፍሽን ነክቼ የማላውቀውን ጭራሽ በጥፊ መታሻል። እኔ እኮ ጫፍሽን ነክቼ አላውቅም። እሺ እኔ ገባሽ? በጣም ባለጌ የሆነ ወንድም እንዳለሽ ነው። በቃ ወንድሜ ነው የፈለገውን ያድርግ። ይምታኝ፣ ችግር የለውም። ይምታሽ፣ ኖርማል ነው። ወንድሜ ሲመታሽ ኖርማል ነው አይደል? ይምታኝ፣ በቃ ችግር የለውም። የኔ ነገር ነው አይደል የሚገንብሽ? እኔ አንተ ምን አደረከኝ አልኩ ነው። አሁን በቃ እሺ የኔ ነገር ገኖብሽ ነው አይደል? አይደለም ይቅርታ ጠየቀኝ አይደል? እሺ ብዬ ተቀበልኩኝ። እኔ ምንም በቃ አልፈልግም። በቃ እኔ አሁን ማለት ነው ከቻልኩኝ ማለት ከዚህ ሀገር ብን ብዬ መጥፋት ነው እኔ ማለት ነው። ራሴን አጥፍቼ እገዳደለዋለሁ። ምንድነው ራስ ማጥፋት? ምን አይነት ነገር ነው? እኔ ምንም ደስተኛ የሚያደርገኝ ነገር የለም። ወንድምሽ ይስደበኝ አስመሳይ ነኝ ይለኛሉ ብዬ ወንድምሽ አስመሳይ እኔም በቦክስ ይንታይ ተይኝ በቃ ተይኝ። አልበላላት አታስጨንቃት። አልበላም ጉረስላት። እስኪ ረፍሽ በፈጣሪ ምንድን እንደምትማረረው ነው? ምን ሆነ ነው አንተ? ልጁን ራሱ በባዶ ሆዱ በእግዚአብሔር አንተ ምን እየሆንክ ነው? ነው ለምን እንደዚህ ብላላልኩን አንተ ምን አንተ ሳትበላ እንዴት ነው የሚበላው? እንዴት ነው የሚበላው? እንደዚህ ሆነ እንዴት ይበላል ነው? ወንድም አይደል እንዴ? አይጨነቅም? ምን አይነት ጉድ ነው በእናትህ። አንተ እንደዚህ ስትሆን የሚጎዳውን ሰው አስብ። ይሄ ሁሉ ሰው ነው የሚጎዳው። አጠገብ ያለውንም ልጅ ቢያንስ እንኳን አትጉዳ። ሁሉም እኔ ላይ ነው የሚፈርደው። ሁሉም ተነስቶ እኔ ላይ ነው የሚፈርደው። ሁሉም ወንድሟ ትክክል ነው ይላል። ሁሉም እየደወለ ወንድሟ ትክክል፣ ሁሉም እኔ ላይ ፈራጅ ሆነ። ይኸውልህ አንቺን እስኪ መታጀ ምን ማለት ነው? ቆይ ምን ማለት ነው? ቆይ ተረጋጋ። ምን ማለት ነው? የኔ ሚስት እሱ ቢመታ ማን ነው እሱ? እሱ ነው የሚያኖርሽ? በቃ እሺ አይፈታል እኮ የማይፈታ ነገር የለም እኮ። አንተ ምን እየሆንክ ነው? ተይኝ በቃ በእናትሽ። ይኸው እንዳለ ልብሱ ራሱ ረቆ በስመ አብ ወልድ ናይ በቃ እኔ ምንም አልፈልግም። በቃ ሰው ወንድሟ መርጣለች አይደል? ከወንድሟ ጋር ምን ማለት ነው? አንተን ብላ አይደል እየመጣች ያለችው እንዴ? ማንም ብላ ነው? ምን ነው አንተ ነው? ከዚህ በላይ እኔ መታገል አልችልም። አንተ ከአቅሜ በላይ ነው። ማንን ጠርታችሁ ነው? ቆይ ምግብ ስለታዘዘስ እንደው እሺ ተነስ ነው አንተ አምልጣሽ ምትመጪ መስሎሽ ነበር? ማን ነግሮ መጣ? አንተ ለምን ይዛችሁ መጣችሁ? ለምን መጣ አንተ? አንቺ ነኝ አምልጣሽ ምትመጪ መስሎሽ ነበር? ምን አይነት ስነ ስርዓት ነው ያለሽ አንቺ? ኪሩቤል ምን ሆነ ነው አንተ? አልከባበርም እንዴ? እንደዚህ ነበር እኔና አንቺ ክብር? ይሄ እኮ ቤት አይደለም፣ ተረጋጋ። የሥራ ቦታ እኮ ነው። ምንም አያገባኝም። ለምን ይዛችሁ መጣችሁ? ማን አሳዩት አላችሁ? ባሏ ነው እኮ ባሏ ጋር ነው የመጣችሁ እኮ ሌላ ቦታ አይደለም። ባልና ሚስት የሚባል ነገር የለም። እሺ ምን ድሮ ነው የቀረው ይሄ ነገር። ሀሳብ ምንድን ነው? ባሏ ነው ይለኛል እና ባሏ አይደለም እንደ ልጆቹ አባት እኮ ነው። ምን ሆነ ነው አንተ? አንተ እንደዚህ አይነት ወሬ ልታወራኝ አልፈልግም። ለምን መጣሽ? ምን ማለት ነው? አንቺ የቃቃጫው አይደል ይሄ ሁሉ ነገር ሁሉ ነገር ያያረክሽ ነው። ቤቴን ለቅቄ ወጣሁልህ። ምንድን ነው የምትፈልገው? ኪራ እንዴ የተከታተልሽ ማጣት ከቤት በቃ እሱ ማየት እችላለሁ፣ መብቴ ነው። ገብቶሃል? ላይ መጣ። ለምን ታያዋለሽ? ለምን ማለት ባሌ እኮ ነው። ምን ሆነ ነው አንተ? ባሌ ባሌ ነገር አድርጎሽ እንዴ ባሌ ትኛለሽ? አሁን ደግመሽ እንደዚህ ትኛለሽ። አሞታል። ላይ መጣሁኝ። ገባ ካለ ግዴታ አንተ ማስፈቀድ አለብኝ። ምን ሆነ ነው ምን አንተ? ማለት ነው ማስፈቀድ አለብኝ ማለት ነው?
እንደዚህ እያስመሰለ እዚህ ሌላ በሽታ አጨምርበት ልጁ ላይ እንዴ እንደዚህ ነው ሌላ ችግር አንተ ምን ሆነ ነው? ሂድ ለእናንተ ውጭ ማውራት እንችላለን። ውጭ ማውራት እንችላለን። ይሄድ እስከ መጨረሻው ነው። አሁን ባላ ስለማየት እንደዚህ አንዳም ኪራ ይበቃል። በቃ ምንም ይበቃኝ ነገር የለም። ምንም አይበቃኝ። እስከ ዛሬ ድረስ እንደ ወንድሜ አክብሬ ያለው ገባህ አይደል? እናንተ እንዴት ይዛችሁ አትመጣላችሁ? ባሏ እኮ ነው። እንዴት ነው? ምን አይነት ነገር ነው የምጠይቀው? እነዚህ ሰዎች ባሏ ጋር እኮ ነው የመጣችሁት እንዴ? ትዳር ጋር ጋር ነው እንዴ? አንተ ዞር በልኝ በና ቤቴን ለቀቅኩልህ። አሁን ስርዓት ያዝ። በቃ አንተ ስነ ስርዓት ለምን አይኖርም? ኪራ ሰላም ነገር ያደርጋል። ስማ አይደል? እየሰማኝ ነው አይደል? በቃ እረፍ። ሰውዬ ነው እንደዚህ ከእሱ ጋር የሚያገናኝ ነገር የለም። እየሰማኝ ነው አይደል? በፊት ያሳለፍሽው ነገር አስቢ። በፊት ያሳለፍሽው ነገር አስቢ። ቆይ ውብዬ ተረጋጊ። ቆይ አንተ ምንድን ነው ወተን ማውራት እንችላለን ከኔ ጋር ማለት ነው። እሱ ምንም እንዳትናገረው ከዚህ የሥራ ቦታ ነው እኮ አንተ እንዴት እንደዚህ አንተ ምን አይነት ሰው እንደሆንክ እሱን ተው። ከእሱ ጋር ችግር አለብህ? በቃ ተው። ከኔ ጋር አውራ። ችግር ካለብህ ከኔ ጋር ፍታ። ምን ልትሆን ነው የተነሳው እንዴ? ምን ሆነ ነው? ስማ አንተ ተረጋጋ እንጂ እናንተ እና ለምን ስነ ስርዓት አይኖራችሁ? አንተ እኮ ስነ ስርዓት የለም። ከዛ ጋር ዞር ኪሎ ምን ማለት ነው? አንተ ስማ ምን እያደረክ ነው አንተ? ኪሩቤል ምን ለማድረግ ነው? እየገፋኝ ነው ያለው። ተረጋጋ። አቁም። ኧረ እባክህ እንዴ! አንተ ደግሞ ስማው። እስኪ ራስን አረጋጋ። ያማን ጤነኛ አይደለም። ለወንድም ራስን አረጋጋ። ቁጡ ስለሆንክ ግን ይፈጠራል። ኪሩ አዳምጠኝ። እሳደብከው እንኳን ምንም አላልኩ። ዳጊቶ ስነ ስርዓት ነው ነግሬያለሁ። ስነ ስርዓት ያዝ። በቃ እንዴ ምን አይነት ልጅ እኛ እኮ አንተ የወለድን ሰዎች እኮ ነን። አብረን እንደምንኖር አታውቅም? በእንደዚህ አይነት መልኩ አትመለሽ። እሺ እንዴት ነው እንድመለስ የምትፈልገው? ወይ ገለሽኝ ካልሆነ በእንደዚህ አይነት መልኩ ልትመለሻችሁ። በቃ ይበቃል። ወይ እኔን ወይ እሱ ይሞታል እንጂ አንመለስም በእንደዚህ አይነት። ምን ሆነ ነው አንተ? ነፍስን ያጠፋል። ምንድነው ነፍስ አጥፍቷል? ሰው ገሏል እንዴ? ሊገለሽ ነበረ። በቃ ይግደለኝ፣ ችግር የለውም። ሚስቱ እኮ ነኝ። መብቱ ነው። ገባህ አይደል? እንደዚህ አትናገሪ። መብቱ ነው። ሚስቱ ነኝ። የፈለገውን ነገር ማድረግ ይችላል። ያደረገሽን ነገር አስቢ። ወደኋላ አስባለሁ። ማሰብ ማልችል ሰው ነኝ። በቃ የልጆቼ አባት ነው። እየሰማኝ ነው። ከኔ ጋር ቃቃጫታ አረግሽዋት። ሽሎክልክሽ መተሽ እዚህ ትመጫለሽ። ለምን ሽሎክልካለሁ? ግዴታ ማስፈቀድ አለብኝ እንዴ ለመምጣት ወደዚህ? ማወቅ አለብኝ ያለው ነገር እያንዳንዱ እየተካሄደው የነበረው ነገር አብረን ማወቅ አለብን። ኧረ በእናትህ በይክበት ሁሉ ቦታ ለምንድን ነው ረብሻ የምትፈጥረው? ግን አንተ ቤተሰብሽን አታከብሪ። ወንድሜ ነህ እንጂ ባል አይደለም። አትጠቂም። በእናትህ ተወኝ። ስነ ስርዓት እንደዚህ ነው እንዲሆን የምትፈልጉት? ተመልሳ ነገ ከነገ ወዲያ እንደዚህ እንድትሆን ነው የምትፈልጉት? በይክበት ሁሉ ችግር እንዲፈጠር ለምንድን የምታደርገው? ቆይ ለምንድን ነው አንተ ባለህበት ሁሉ ለምንድን ችግር አንተ ደስ አለ አይደል? የነበረው ነገር እየተደረገ የነበረው ነገር ደስ አለ። በጣም እኔ ካንተ ጋር መጨቃጨቅ አልፈልግም። ግን ደስ አለ። አፋልኝ ብለህ ትጨቃጨቃለህ። አፋልኝ ብለህ ለምንድን ነው የማስበው? እኔ እንደዛዝን ነው አንተ የተሳደብከው ነው ወንድሜ። ታውቃለህ ኪራ ወንድም እኮ ነው። ወንድሜ እኮ ነው። ነገር አታውቅም ታዲያ? እና ይቅርታ አለ እኮ አይደል እንዴ? ይቅርታ አድርግ። እንደዚህ አይነት መልኩ አይደለም ይቅርታው። ኪሩቤል አንተ ምንም አትቀበልም። በቃ አቁም። እኔ ከሱ ጋር ነኝ። አሁን ነኝ አለቅም። ባሌ እኮ ነው፣ ጠላቴ አይደለም። የሥራ ቦታ ነው። አሁን ፖሊስ መጥቶ ስህተቱን አምኗል። በቃ ስለተንሿኮ ከኔን የምታበቀኝ እንደምን ኪሩቤል አትናገረው። እሱ ሌላ ጫና አትፍጠር። ምን ሆነ ነው? እንደ ወንድም ማለት ነው ማክበር እስካለብኝ ጥግ ድረስ አክብራለሁ። ግን ማለት ነው ገባህ አይደል? እሱ የልጆቼ አባት ነው። የልጆችሽ አባት ነው ማለት ቢበድልኝ ተሳስቶ ይቅርታ ከጠየቀኝ ማለት ነው እሱም ማልመለስበት ምንም አይነት ምክንያት የለም። እመለሳለሁ። አትፈቅድም። አትመለስም። እንደዛ አይባልም። ቆይ አንተ እኔን ማፋታት ነው ለማፋታት ነው የመጣው? አፋታሻለሁ። እንደዛ ከሆነ መታረቅ ካለብሽ መታረቅ ባለበት ሁኔታ ነው እንጂ በእንደዛ ነው ተወስነዋል። እነሱ ለተወስነዋል። አንተ አትግባ። በእነሱ ማለት በእነሱ ማለት ላገባ በእነሱ ማለት ምንድነው? በእነሱ ማለት ለምን አገባ? አንተ ማትሳደበው? እሺ እሱን ወንድሜ ዳጊ ተረጋጋ። እየፈነጨብኝ ነው ያለው በአንቺ ምክንያት። እንዴት ዝም ብለሽ ይሄን ሁላ ትቀበያለሽ? ይሄ ሁሉ እየበጠበጥክ ያለው አንተ ነው። ገባህ አይደል? ይቅርታ ጠይቀኝ አይደል? ደስ ሊል ይገባል እንጂ ለምን እንደምትበጠብጠው? ይሄ ሁሉ ነገር እኮ የሚሰራው አንቺ እኮ
አንቺ ይኸውልሽ የዋነሽ ብለው እኮ ነው እንደዚህ እንድታረጊ እኮ ነው መተሽ እንደዚህ ይዘሽ እንድትሄጂ እኮ ነው። መጥፎነት አይደለም በቃ የዋነኝ ነው እና መጥፎ እንድትሆንለት ነው አንተ የምትፈልገው እኮ የልጆችን አባት ምን እንዳደረገው ነው የምትፈልገው? ከነገ ወዲያ ተመልሳ ይኸውልህ ተመልሳ እንደዚህ አይነት ችግር ውስጥ መግባቱ አይቀርም። ሪስኩን ወስዳለሁ አለች። በቃ እኔ ወስዳለሁ ሪስኩን አልጠራህም። አንተ የራስህን ህይወት ኑር። በቃ ምን አይነት ነገር ባረግ ነው አንቺ እኔ እንዴት ልትቀበይኝ ትችላለህ? ቆይ አንተ ትዳር አይኖርህም ወደፊት ቆይ ስማ ኪራ እኔ መጀመሪያ እኔ ጋር ና ትዳሩን እያዳንኩ እና ከዳነ እስከ መጨረሻው ይደናል ካልዳነ ደግሞ የመሰው ይቀራል። የሚስት ቤተሰቦች የመጡ ያንተን ትዳር መበጥበጥ አለባቸው ወይ ንገረኝ። ከሱ ጋር ሌላ ችግር አለበት ከኔ ውጪ ማለት ነው። ችግር አንቺ ነሽ የሁሉ ነገር ችግር አንቺ ነው። ችግሬን ፈትቻለሁ። አትፈጭም በእነዚያ ነው መልኳት ፈትቻለሁ መብቴ ነው። እኔ አልፈቅድም። እኔ አላማሽ ምትሄጂ ከሆነ እናያለን። ምንድነው ወይስ ሌላ ባል ልታገባት ነው? ምንድነው አላማ? ከቻልኩ አጋባታለሁ። ታዲያ እዚህ መሽ አጋባታለሁ። ይኸውልህ በቃ አይወርድ ከሆነ አደርገዋለሁ። እንዳይመስልሽ ወደኋላ እንዳይመስልሽ ወደኋላ ቤት ብቻ የወጣሁት አንተ ጭቅጭቅ ብዬ ነው። አሁን እዚህ ማለት ራስ ስነ ስርዓት ነው። አንተ ልትታሰር ትችላለህ። ይሄ ስራ ቦታ ነው። እዚህ የምትደነፋበት እኮ አይደለም። ምንድን ነው ያልከው? አጋባታለሁ ስነ ስርዓት ማይስቆና አደርገዋለሁ። ስነ ስርዓት ማይስቆና እኔ እኮ ህፃን ልጅ አይደለሁም። እሺ የሁለት ልጆች እናት ነኝ። ገባህ አይደል? ስነ ስርዓት ማይስቆና የእውነት አሁን መስመር አትለፍ የሚባለው ነገር ማይሰማ ከሆነ መስመር አትለፍ። አታናደኝ። በቃ ይበቃ። ነገር ካለው እሱ ምን ተናገረ? ይሄ ቤት አይደለም። ስማ ምን ተናገረ? አይደለም እሱ ብቻ አይደለም። ይሄ ቤት አይደለም፣ የሥራ ቦታ ነው። ምንም ቢሆን እኔ ምን ነገር ለምን ነው ቆይሱ አይደለም ልብ መራራት አይችልም። ይወስቲ ውብዬ ሊታሰር እኮ ይችላል እዚህ ጋር አሁን ለአንተ ላራራረም እሺ የመጣው ስማ አትሄድም አንተ አይተህ መፍረድ አትችልም። እስቲ ውስቲ እንደዚህ ተጎርቶ ልጁ እንዴት ያሳለፈው ነገር በፊት ያደረገው ነገር አታውቅም? ተረሳ እኮ ይቅርታ ልጅ አደረገ ይወርስ አይረሳማ እሷ ብትረሳው ነው ያረሳው እና እሷ ከረሳኝ እኮ ምኖረው አብሬው በቃ ነው ያረሳው። ምንም ነገር አረሳም። ልጁ ምን ነገር ትፈልጋለህ? እሺ አንተ ዝም ብለህ እንደዚህ እናንተ ተጣጣብና ሆስፒታል መሄድ አለብን። አሽ የምን ሆስፒታል? እዛው አስቀምጪው። ስነ ስርዓት ይኑር። አንቺ ይዘሽው አትሄጂ። ሂሩ እረፍ። ወንድሜ እኮ ነው ያሽቃብጡለት ይዘውት ሂዱ። አንቺ ይዘሽው አትሄጂ። መስመር አትለፍ ከዚህ በኋላ ሁላችንም እየተናገርክ እዚህ የመጣችሁ እንትን ስላላችሁ ምንም አይመጣም። እኛ እሷን አክብረን ነው እሷን ይሄዳል። አንተ እዚህ ጋር መተህ እሷ ጋር እንትን ስላልክ የሚፈጠር ነገር አለ። እኔ እሷ ይኸውልህ አላማዬ ምን እንደሆነ ታውቃለህ። እሷን ይዤ መሄድ ነው። እሱም ወንድማችን ነው። እናንተ ፈለጋችሁትን ነገር መዝለል እኮ ምንም እንትን ኪሩቤል ይኸውልህ እየታገስን ያለንኩም እሷን አክብረን ምንም አታመጡ። አሁን ማለት ነው እሷን ይዣት ሄዳለሁ። ይሄ ቤት አለ ምንም ነገር እንዳትናገሩ። ኪሩ ይኸውልህ አንተ እና ወተን እናንተ እሱን አጣጥሙ። ምን ማለት ወተን የትም አልወጣም። ልንገርህ ኪራ አንሱ አይደለም እሱ ዝም የሚለው አንሱ አይደለም ነው አይሆንም። ተው ታገስኩ። በቃ ስራ ይበቃል። ያዘው አንተ ይበቃል። እውነቱን ነው። በጣም ኪሩቤል አበዛው። መስመር አልፋል። አንተ ስራት ይኖር ጋሼም ብዬ ነው ዝም ያልኩት። ትፈነጫለህ እንዴ? ጋሼም ብዬ ነው ዝም ያልኩት። አረጋጋው። ናም ተረጋጋ። ዝም ብለህ ትፈነጫለህ። ስራት ይኖር። ቤቴን ለቅቄ የወጣሁት ጋሼን አክብሬ ነው። ከዚህ በኋላ ብትናገረኝ ግን ያልቅልሃል፣ ገላሃለሁ። ናም ተረጋጋ። አንተ አውቀን እንደዚህ እንዲሆን የምታደርገው ናም እዚህ አትግባ። አውቆ ሰይጣን ውስጥ ሊያስገባ ነው። ታገስኩ። ይበቃል። እሺ ትዕግስት መጠን ይኖረዋል። ባለጌ ናም እንደዚህ ስለወራ ምንም አታመጣም። እሺ ባለጌ ነሽ። እንደዚህ ስለወራ ምንም አታመጣም። ስድ ሆንክ አንተ። ይሄ እኮ የሥራ ቦታ ነው፣ ቤት አይደለም። እኔ ይኸውልህ ስራ ቦታ አሁን አልሆነ አይደለም ምንም አያገባኝም። እሺ ስራ ቦታ አይደለም። ስለሷ ህይወት እኮ ነው እያወራን ያለነው። ስለምን ስራ ነው? ኧረ ህግ ያለበት ሀገር ነው ያለው። ከየት ነው የመጣው አንተ? ቆይ ይሄ ህግ አለው እኮ። ይሄ ህግና ደንቡን እንትን የሚያከብር ሰው አይደለም። ይሄ ሲጀምር እህት ደስታ አያስደስትም? ንገረኝ እስኪ። እኔ የምር እህት እንደዚህ ደስተኛ ሆነ አያስደስትም? የምታደርገውን ነገር የምታውቅ እንዴ? በቃ ስማኝ። በአንተ ምክንያት ነው እኮ እንደዚህ ልጁ እየሆነ ያለው። አንተ ሁሉን ነገር ወደ እኔ አታምጡት። ምን ሆነ ነው? አንተ እርቅ ሲፈጠር ይኸውልህ ነገሮችን ብታረጋ እንደ ዕቃማ ይዘው እየመጡ እኮ እያየሽ ነው። ፈልጌ ነው የመጣሁት። ገብቶሃል?
ስመጣ ደግሞ አንተ ማስፈቀድ አይጠበቅብኝም። ምክንያቱም የልጆችን አባት ነው እያየሁ አንተ ዝም ብለህ ይዛት ትመጣለህ አይደል? እንዴት ነው ማላመጣት? ባሏ እኮ አንተ ምክንያት ነው የሁላ ነገር የተፈጠረው። አንተም የመጣኸው በእኔ ምክንያት እንደሆነ ወቅ መጀመሪያ እግዚአብሔር ነው ያመጣኝ። አንተም የመጣኸው በእኔ ምክንያት ነው። የእህቴን ስቃይ ስላየው እግዚአብሔር ነው ይዞኝ። ተው በእናትህ አንተ ነገሮችን ለመበጥበጥ ነው የመጣኸው። ሲጀመር ጤናማ ማለት ነው። አንተ ሂድ። ደስተኛ ናት እሷ መሄድ አትፈልግም። በጣም ደስተኛ ናት። ትሰሚኛለሽ? እሱን ተከተለሽ የምትሄጂ ከሆነ የኔና ያንቺ ነገር ያበቃለታል። ይሄን ወቂ። እሱን ተከተለሽ የምትሄጂ ከሆነ የኔና ያንቺ ነገር ያበቃለታል። ዛሬ መጨረሻ ይሆናል። እንለያያለን። ዛሬ መለያችን ይሆናል። ዝም የመጣህበት አንተ ነህ። እሱ አልመጣብህም። አንተ ነህ የመጣህበት። ይሄንን ወቅ እስካለበት ድረስ የመጣው አንተ ነህ። እኔ እስካሁን ድረስ ምንም አልተጣላው፣ ግን አንተም አበዛው። ወንድሜን ይሳደብ እየተጋገዙ ምን እንደሚያወሩ አብረሹ የምትሄጂ ከሆነ የኔና አንቺ ነገር ያበቃለታል። ይሄን ወቅት ነው። ስነ ስርዓት ነው። አንተ ምን ነው ወንድትለው? አንተ ተረጋጋ። ስነ ስርዓት አይዝም እንዴ? ምን ነው ከሱና ከኔ ምረጪ። አሁን ነው ምረጪና ይዞሽ መሄድ ከሆነ ግን ውብዬ ይቆጭሻል። ይቆጭሻል ውብዬ። አስቢ፣ በፊት የደረግሽው ነገር አስቢ፣ አገናዝቢ። እሺ አንተ አትበክላት ልጅቷን በእግዚአብሔር። አንተ ተው፣ ማሰብ አለባት። ነገ ከነገ ወዲያ ምን ያጋጥማታል? እቃቃጫው አይደለም ሁሉም ነገር አበዛው። አሁን በጣም ነው አበዛው። አሁን በጣም አበዛው። ለምን እሷን አሰማትም? እኛም ትሆንሽ እሷን ስማት እንዴ ቆይ አይደለም እኔ ጎጆን መበተን እኔ ለዛ አይደለም እኮ የጠራው ገባ አይደል? ጎጆሽ የሚሰበሰበውማ ስነ ስርዓት ያለው ባል ስነ ስርዓት ያለው አስተዳዳሪ ሲኖር ነው። አታውቅኝም። እሺ ስነ ስርዓት ምናምን አትበል። ስርዓት የሌለ አንተ ነህ ጋጠወጥ። ከመሰረቱ ነበር መስራት የነበረብሽ። እንደዚህ አይነት ሰው አስገብተሽ ነው ይኸውልህ ጉድ የተፈጠረው። ኧረ እባክህ አማርኛን አስተካክል ኪሉቤር። እየለመን አሁን ነው ከሱና ከኔ ትመርጫለሽ ብዬ አትመርጥም። አብረሽ የምትሄጂ ከሆነ እኔና አንቺ ነገር እስከ ዘላለሙ ያበቃል ነው። ምርጫው አልገባም ሲጀመር። አንተ በቃ አገባ ሂድሽ አንተ ኪሉቤር ሂድ አንተ ወደ ቤት ሂድ። ትመጣለች ወደ ቤት። የትም አልሄድም። ይዣት ነው ቤት ልጁ ያማ እንደ አንተ ነፃነት ስጣት። ይሄ እኮ አንተ ስማ ልጁ ምን ሆኗል? ይኸውልሽ እኔ አሁን ውብዬ ከነበረው ነገር እየተረጋጋው ያለውን ነገር ለማስተካከል እየሞከርኩ ነው። ነፃነቷን ስጣት። ያስጨነካት ነው ኪሩቤል። ነገሮች እያበላሽ እናንተ ራሳችሁ ነፃነቴን ስጡኝ። አቦ አንተ አትንካው። ወደዛ ሂዱልኝ ከላይ ላይ። ኧረ በእናትህ ምንድነው አንተ? ቆይ ላዋራበት ነው የቴ ምን እንደምታወራኝ? ቆይ አልሄድም። አንደኛ ልጆች አሉኝ ገባህ አይደል? ሁለተኛ ደግሞ እሱ ተመልሶ መጥቷል። እኔ ደግሞ የምፈልገው እሱ ነው። ይኸውልህ መጀመሪያ ብቻዬን ስለሆንኩ ነው የጠራሁት ገባህ አይደል? እንድታስተካክልልኝ እንጂ እንድታፈርስብኝ አይደለም። አሁን ስመጣ እኮ ነው ምሽቁሽ እንደ መሽቁቅ መጥቶ ላስተካክል ነገሮችን ችግሮችን እፈታለሁ የሚለው ፈርቶ እኮ ነው። እሺ በቃ አታስቢ። ምን ራሴ አስተካክላለሁ። ወደፊት የሚፈጠረው ነገር ራሴ በራሴ እወጣለሁ። ታይቁን አስቢ ያሳለፉን ችግሮች አስቢ። ይሄን ነገር ለምን ያለው በእናትህ ተው በቃ አቁም። ይበቃል። እስካሁን አንገትሽ ላይ በእናትህ ዞር በል። ከሱ የተሰጠሽን ነገር ሁሉ ለምን ትቀበያለሽ? ምን ሆነሽ ነው? ኧረ አታስጨንቅ። ነፃነቷን ስጣት በእናትህ። አታስጨንቅ። ልታሳብዳት ነው። ነፃነቴን ስጡኝና እንድታብድ ነው ፈልገው። እናንተ በሉ አታብድም። አውራና አይደል? ይኸው እያስለቀቅሽ። ኧረ አይዞሽ። ምን እያስጨነቃት አይዞሽ ትላለህ እንዴ? እሺ ላውራት። አታ ሂድልኝ ወደዛ በእናትህ ሂድ። አንተ ተው በቃ ሂድ። ዳዊት ምን አይነት ሰው ነው? እሺ በቃ አሁን በጸባይ በቃ ይበቃችኋል። አቁሙ። ሂድ አንተ። እሺ በጸባይ እኛ እንመጣለን። ቤት ሄደን እናወራለን። በቃ ተረጋግተን እና አንቺ እናወራለን። እኔ ከማን ጋር የማወራው ነገር አለ? አስበሽ እንድትወስኚ ነው የምፈልገው። ብትወስኚም አስበሽ እንድትወስኚ። በቃ አስቤያለሁ። በእንደዚህ አይነት የቃቃ ጨዋታ አይደለም ትዳር። እሺ በል ኪሩቤል፣ እሺ በል ወደ ቤት እንዴት እንደዚህ የልብ ያሳለፈችውን ነገር ታውቃለህ አይደል? አንተ አብሶ ታውቃለህ። አንዳንዴ እንኳን ስማ በቃ ወደ ቤት ሂድና ትመጣለህ። ለምን ትጨነቃ እያለ ለምን ትከታተለኝ እንዴ? የትም አትሄጂም። ቆይ ምንድነው ሐሳብ? ቆይ ተው አትነካኪው። ሐሳብ ምንድነው? እንዲለያዩ ነው ንገረኝ። ቆይ ለምን ለየት ካለባቸው ይለያያሉ እንዴ? ምን ወደ ቤት መሄድ አለበት ገባህ አይደል? አንተ ምንም እየሰማኸኝ ነው? ወደ ቤት ነው ይዞ የምሄደው ገባህ አይደል? ያ ደግሞ ቤቱ ነው መብቱ ነው። ቆሜ ነው ቤት ይዘሽ የሆነ ነገር
ምን ሆነ ነው ቤት ልመጣ እንዳታስበው ከሆነ እንዳታስበው ደግመህ እንዳታስበው ወንድም እንደዚህ አይሆንም ምሽል ይዘሽልኝ ውጪ ምን ማለት ነው ለስራት ይኑርሽ ተረጋጋ ኪሩቤል እዚህ እቤት አይደለም ይሄን ጋጠወጥ ወንድምሽ ይዘሽልኝ ውጪልኝ ናይ ተረጋጋ ይዘሽልኝ ውጪልኝ ይሄን ጋጠወጥ መረን የለቀቀ ወንድምሽ ይዘሽልኝ ውጪልኝ አፈናትፈትሽ እሷ ላይ አይንም ማይታል ውጣልኝ እሷ ላይ አፈን መክፈት አሁኑኑ ማሳሰር ይችላል አንተ ወንድ ነህ አንተ ወንድ ነህ ይሄን ነገር ብታረጋው ወንድ ውጪልኝ አሁን ውጡልኝ በቃ ስለ ስርዓት ከኔና ከሱ መርጠሽ ውጪ እንወጣለን ንጃት ሄዳለሁ ምረጭ ከኔና ከሱ ሲጀመር ካሁን በኋላ ወንድምሽ ነው እኔ ነው የምትመርጪ ለምን እዚህ ውስጥ እንደዚህ ተከታተላችሁ ቆይ እኔ ምን አደረኳችሁ ነው ምርጫው እስከ ራሷን አታስጨንቃት እስከ ዘላለም አንተያይም ይዘሽልኝ ውጪ ለመጨረሻ ጊዜ መጥፎ ነገር አታውራ አውቆ ሰይጣን ሊያስገባ ነው አንተ ጋር የነበረውን ከእጄ ሰበብ ትሆናለህ ሰርዞ እያሰብኩ ነው እሺ አንተ ቁጭላ ከእጄ ሰበብ ትሆናለህ እሺ ይሄን አይደለም የምፈልገው እኔ በሱ ስም ስርዓት ይኑር እንትን ለመውሰድ ነው ያመጣው እሺ በቃ መጨናነቅ የለበትም ወንድሜ ሂድሽ ይዘሽ ኡቢ ሂድ እኛ እንመጣለን በእናትህ አትንካኝ በቃ ተው አያሌ ምርጫው ወንድምነት እንደዚህ ነው እንዴ ትዳሬን እያፈረስክ ነው እንዴ ወንድምነት የምታሳየው እኮ ብለናል እኮ እኛ በቃ ሂድ ቤት አንተ ትመጣለች በቃ ትመጣለች አንተ ራቅላት እኔ ጋር ምንድን ነው ቆይ ችግር ተገባ አትንሾኩሽ እኛ አለን እኮ ኪሩቤል በቃ አንተ ሂድና እኛ እናወራለን ሁሉንም በቃ እናመጣለን እኔ አውራታለሁ ወደዚህ ያመጣናት እኛ ነን አይደል ወደዚህ ያመጣሁት እኔ ነኝ አይደል እመልሳታለሁ አንተ የነበረውን ነገር ችግር ውስጥ እየከተክ ነው የእርቃችሁንም ነገር ጭራሽ ልታጠፋው ትችላለህ እሺ በእንደዚህ አይነት ሁኔታ እሺ በል በቃ እንሂድ እሺ በል በቃ እንሂድ የመጣውን ለዚህ ነው ብዬ ለመውሰድ አይደል ብዬ ለመውሰድ ቆይቶ ዋሹ ጭቅጭቅ አንተ መልስ ልመልስ አይደለም እሺ የመጣሁት እረፍ አንተ ሰው አትንካለ በእናትህ ዝም በል እንደ ካት ጎትተኝ ነይ እናውራ በቃ አንተ ስማ አትደበቂ እዛ ጋር እዚህ ጋር መተሽ እናውራ ኪሩቤል ስማ ትመጣለች እኔ ነኝ ያመጣኋት አይደል ወደዚህ ቤት ትመጣለች በቃ አንተ ሂድ ይዣት ነው ሄደው ተወዛ እዚህ ማትቻት አይደለም እዚህ አንተ እኮ ስማ ትልቅ ሀገር እኮ ነው ምን ሆነሃል ገጠር መሰለ እንደ ያለ ነው ምን ማለት ነው ማንም ዝም ብሎ እኮ ይዘው ሰውን ይጎትተ የምትንቀሳቀስበት ነገር እኮ አይደል አንቀሳቀሳታለሁ ማን መጥቶ እንደሚያስቆመኝ እህቴ ነች በሚሰማው ቋንቋ ንገሪው ለሞሰን ነው መጣው አይደል ለሞሰን ነው መጣው ይኸው ተጨናንቋ ደስ ይበል አሁን ሌላ መጨናነቅ ራሱን ቢያጠፋ ምንም አይመስለኝም ውጣ ጤንነት ነው ይሄ ክላስ አይደለም ቤት አይደለም ውጣለ ሰው ስላለኝ እንጂ ማለት እዚህ ምን እሰራለሁ እዚህ ቁሻሻ የሆነ ቤት ደግሞ ምን እሰራለሁ ኧረ አማርኛን አስተካክለን ምን የምፈልገው አይደለም ከኔ የምፈልገው ንገረኝ እኔ ወደዚህ ትዳሬ ተበትኗል ትዳሬን አስተካክልልኝ ብዬ ጠራው ካለ ያሳለፍሻቸውን እያንዳንዱ ነገር እሺ አረሳውም ግን ደግሞ የሰው ይጋጫል ብቻዬን ስለነበርኩ አራስ ስለነበርኩ በቃ አቁም አንተ ደግሞ እንደዚህ አይነት ነገር አንድ ነገር ብቻ ምን ወደ ቤት ሄድ እኔ እሱን አናግሬ እመጣለሁ ሌላ ነገር ውስጥ እኔ እናንተም እንድንጋጭ አታድርግ ስለዚህ ሂድ እኔ እመጣለሁ እሱን የማወራው ጉዳይ እዚህ የመጣሁት አንቺን ለመከታተል ነው ገባሽ የትም ትቼሽ አልሄድም የትም ይኸውልሽ ቤት ሄደን ያለውን ነገር እንዳለ ነው ውብዬ ከሱ ጋር ምትሄጂ ከሆነ እኔና አንቺ ነገር እንዳበቃለት ወቂ እንደዚህ ያለ ምትሄጂ ከሆነ እያየሽ ነው ከዚህ በኋላ እኔና አንቺ ነገር ያበቃለታል ቆየ ካበቃለት አብቅቶለታል ውብዬ ይኸውልህ አታገኛትም እሺ ከዛሬ ተመለሱ ሂዱ ምን አይነት ሰው ነው ግን